የዘላለም ሸማዬን ኢየሱስ ኢየሱስ ከማይደረስበት ከቅድስናው ጥግ በሞቱ አድርሶኝ ሰቀቃል አለኝ ኑልኝ ካለሁበት ሸለቆ ያውቃል ልኮ ዳግም ሰው አድርጎኝ አንቺ ብርቱ አለኝ እዩልኝ እዩልኝ ደግነቱን እዩልኝ Hallelujah, Jesus. እዩልኝ እዩልኝ ድንቅ ፍቅሩን እዩልኝ Hallelujah, hallelujah, እዩልኝ እዩልኝ ደግነቱን እዩልኝ እዩልኝ hallelujah, 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 Jesus. ምሕረቱን እዩልኝ እዩልኝ እዩት እስኪ ደግነቱን እዩልኝ እዩልኝ እዩት እስኪ ደግነቱን Hallelujah, hallelujah. ጎደልከኝ መጠናው ይሰውልሽ የጫፍጫፍ ሙላት የምትችላ ምትመች ሰው እንኳን የሚያልፈውን አለኝ ይላል አንድ ሁለት ሶስት ብሎ ለሰው ያስቆጥራል የማታልቅ የማታልፍ ማትደክም ትምክህቴ አልቀይርም መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስም ያለተ ለሚያዩ ሁሉ እዩን የሚያስብል Yes, Lord. Hallelujah, Jesus. Thank you, Jesus. መጽሐፍ ቅዱሳችን ስለሚናገርላቸው ስለ ሶስቱ ቡድኖች ነው የምንማረው። በመጽሐፍ ቅዱሳችን ውስጥ ያሉ አጠቃላይ መልእክቶች የሚናገሩት ስለ ሶስቱ ቡድኖች ናቸው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 32 ላይ እንደዚህ ይላል፣ ለአይሁድ ቢሆን ለግሪክ ሰዎችም ቢሆን ለእግዚአብሔር ቤተ ክርስቲያንም ቢሆን ማሰናከያ አትሁኑ። በዚህ ቦታ ላይ ሶስት ክፍሎች በግልጽ ተቀምጠዋል። አንደኛ ለአይሁድ ቢሆን ይላል፣ አይሁድ አለ። ለግሪክ ሰዎችም ቢሆን ይላል። የግሪክ ሰዎች እንግዲህ ከአይሁድ ውጪ ያሉ ሰዎች ናቸው። መጽሐፍ ቅዱስ ከአይሁድ ውጪ ያሉ ሰዎችን አሕዛብ ብሎ ነው የሚጠራቸው። አሕዛብ ማለት ክርስቲያን ያልሆኑ ብቻ ማለት አይደለም፣ ወይንም ጌታ ኢየሱስ ክርስቶስን ያልተቀበሉ ሰዎች ማለት ብቻ አይደለም። አሕዛብ በአጠቃላይ ከአይሁድ ማህበረሰብ ውጪ ያሉ ህዝቦችን፣ ማህበረሰቦችን መጽሐፍ ቅዱስ አሕዛብ ብሎ ነው የሚጠራቸውና ሶስተኛው ቤተ ክርስቲያን ነው። ገላትያ ምዕራፍ 3 ከቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይላል። እንግዲህ በዚህ ቦታ ላይ ስለ ሶስቱ ቡድኖች በግልጽ ይናገራል ሐዋርያ ጳውሎስ። አይሁድ የመጀመሪያው ቡድን፣ ሁለተኛው ደግሞ አሕዛብ፣ ሶስተኛው ቡድን ቤተ ክርስቲያን ናት። እነዚህን ሶስቱን ቡድኖች በዝርዝር በጥልቀት ዛሬ እንማራለን። እያንዳንዱ ሶስቱ ቡድኖች የሚመሩበት የራሳቸው ሆነ የተለየ የሕግ ስርዓት አላቸው። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 20 እና 21 ላይ አነበዋለሁ። አይሁድንም ይጠቅም ዘንድ
ከአይሁድ ጋር እንደ አይሁዳዊ ሆንሁ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንሁ ይላል። እንግዲህ ከሕግ በታች ያሉት አይሁዳውያኖች ናቸው። እነሱን እጠቅም ዘንድ እኔ ከሕግ በታች ሳልሆን፣ ጳውሎስ ከሕግ በታች አይደለም፣ ከጸጋ በታች ነው። ከሕግ በታች ሳልሆን እነሱን ይጠቅም ዘንድ ከሕግ በታች ሆንሁ ይላል። ቁጥር 21 ላይ ሕግ የሌላቸውን ይጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንሁ ይላል። ቁጥር 1 ላይ ሕግ የሌላቸውን ይጠቅም ዘንድ ይላል። እነዚህ እነማን ናቸው? አሕዛቦች ናቸው። አሕዛቦች የተጻፈ መመሪያ ወይንም ሕግ የላቸውም። ሕጉ የተሰጠው ለአይሁዶች ነው። ሮሜ ምዕራፍ 3 ከቁጥር 9 ላይ ምን ይላል? እስራኤላውያኖች ናቸው። እነርሱ ምንድናቸው? ልጅነትና ክብር፣ ቃል ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና ይላል። አባቶችም ለእነርሱ ናቸውና። በዚህ ቦታ ላይ የሕግም መሰጠት ለአይሁዶች እንደሆነ በግልጽ ይናገራል። ሕግ የተሰጠው ሕግ የምንለው የሙሴ ሕግ፣ የኦሪት ሕግጋት በመጽሐፍ ቅዱሳችን ላይ ያሉት የኦሪት ሕግጋት በአጠቃላይ ወደ 613 ሕግጋቶች የተሰጡት ለኢትዮጵያኖች አይደሉም፣ ለአፍሪካኖች አይደሉም፣ ለአሜሪካውያኖች አይደሉም፣ ወይንም ለአውሮፓውያኖች አይደሉም። የተሰጡት ለአይሁዶች ብቻ ነው። መጽሐፍ ቅዱሳችን በግልጽ ነው የሚናገረው። መዝሙረ ዳዊት ምዕራፍ 147 ከቁጥር 19 እስከ 20 ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል ይላል። ለሌላ ሕዝብ ሁሉ ግን እንዲህ አላደረገም፣ ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራልና ይላል። እንግዲህ በዚህ ቦታ ላይ እያየን ያለነው ስለ መጀመሪያው ቡድን ነው። የመጀመሪያው ቡድን መጽሐፍ ቅዱስ የሚናገርላቸው አይሁዶች ናቸው። በአጠቃላይ 39ኙን የብሉይ ኪዳን መጽሐፍቶችን ስታዩ ሕግጋቶቹ በሙሉ የተሰጡት ለአይሁዶች ነው፣ ለእስራኤላኖች ማለት ነው። የሕግጋቱ ዓላማ የክርስቶስ ጥላና ምሳሌ ቢሆኑም ያ የተሰጠው ለአይሁድ ማህበረሰብ ነው፣ ለአሕዛብ አልተሰጠም። ሁለተኛው ቡድን አሕዛብ ነው። ስለ አሕዛብ እንግዲህ አሕዛብ ማለት ከእስራኤል ውጭ ያሉ የእግዚአብሔር የቃል ኪዳን ሕግ ያልተሰጣቸው ሕዝቦች ናቸው። ከአይሁድ ውጭ ያለው ማህበረሰብ በአጠቃላይ በዓለማችን ላይ ያሉ ሕዝቦች የሙሴ ሕግ አልተሰጣቸውም፣ የተጻፈ ሕግ የላቸውም። ነገር ግን የራሳቸው ሕግ አላቸው። ሮሜ ምዕራፍ 2 ከቁጥር 14 እስከ 15 ድረስ ያለውን እናነባለን። እንደዚህ ይላል፣ ሕግ ባይኖራቸውም በባህሪያቸው የሕግን ትእዛዝ ሲያደርጉ ለራሳቸው ሕግ ናቸው። ሕሊናቸው ምስክር ሆኖ ሐሳባቸው እርስ በርሱ ሲካሰስ ወይም ሲመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ ይላል። እንግዲህ አሕዛብ የተጻፈ ሕግ የላቸውም ብለናል። አያችሁ፣ የተጻፈ ሕግ የላቸውም። ነገር ግን የራሳቸው የሕሊና ሕግ አላቸው። የሰው ልጅ በሙሉ በውስጡ የሕሊና ሕግ አለው። የሙሴ ሕግ ከመሰጠቱ በፊት አሕዛብ ከአይሁድ ውጭ ያለው ማህበረሰብ በሙሉ በዚህ በሕሊና ሕግ ይመራ ነበር። ይህ ሕሊና መልካሙንና ክፉን እንዲለዩ ያደርጋቸዋል። ሕሊናቸው እንደ ምስክር ሆኖ ሲያጠፉ ይከሳቸዋል፣ መልካም ሲያደርጉ ደግሞ ይመካኝላቸዋል። ኤፌሶን ምዕራፍ 2 ከቁጥር 11 እስከ 12 እንደዚህ ይላል፣ በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። እነዚህ እነማን ናቸው? አሕዛቦች ናቸው። አሕዛብ እንግዶች ናቸው። ለተስፋው ቃል ኪዳን ለሕጉ እንግዶች ናቸው። ከአይሁድ ውጭ ያለው ማህበረሰብ በአጠቃላይ ሮሜ ምዕራፍ 2 ከቁጥር 14 እስከ 15 አሕዛቦች ሕግ ባይኖራቸውም በባህሪያቸው የሕግን ትእዛዝ ሲያደርጉ ለራሳቸው ሕግ ናቸውና ይላል። ሕሊናቸው ምስክር ሆኖ ሐሳባቸው እርስ በርሱ ሲካሰስ ወይም ሲመካኝ በልባቸው የተጻፈውን የሕግ ሥራ ያያሉ ይላል እና ይሄ ሕሊናቸው ለራሳቸው ሕግ እንደሆነ ይናገራል። እና ይሄ የሕሊና ሕግ መች ነው የተጀመረው? ሰው ከተፈጠረ ጊዜ ጀምሮ ነው የጀመረው። ኦኬ፣ በጣም ጥሩ። ሌላ የተለየ ሀሳብ ያለው ሰው አለ? የመጀመሪያው
የተባለው ያው ሰዎች የሰው ኔቸር ህሊናው አብሮ ያው ሰውነት ሰው የተባለ ሰው ከተፈጠረ ጀምሮ አብሮ ይሄ ህሊና የሚለው ነገር አለ። የህሊና ህግ at the beginning የነበረ ነው አብሮ ሰው ክሬት ከተደረገ በኋላ የሚል አስተሳሰብ ነው ኖርማሊ። የህሊና ህግ ከየት መጣ መቼ ተጀመረ ለሚለው ሐሳብ እንግዲህ አዳምና ሔዋን የእውቀት ዛፍ ከበሉ በኋላ ነው የህሊና ህግ በሰዎች ውስጥ መስራት የጀመረው። የህሊና ህግ ማለት ክፉና ደጉን የሚለይ ህግ ማለት ነው። ይህ ህግ መቼ ነው የተጀመረው? ኦሪት ዘፍጥረት ምዕራፍ 3 ከቁጥር 7 ላይ ነው ጀመረው። ምን ይላል? አዳምና ሔዋን ከእውቀት ዛፍ በበሉ ጊዜ የሁለቱም አይኖች ተከፈቱ ይላል። እግዚአብሔር ሲፈጥራቸው አይነ ስውራን ነበሩ እንዴ? አዳምና ሔዋን የፊዚካል አይናቸው አይነ ስውራን ነበሩ? እና የትኛው አይን ነው የተከፈተላቸው? እስቲ ተሳተፉ፣ ሐሳባችሁን ልስማ እስቲ። ደግና ክፉን የማወቅ ደግና ክፉን የማወቅ ሌላስ? አዳምና ሔዋን ከእውቀት ዛፍ ፍሬ በበሉ ጊዜ የሁለቱም አይኖች ተከፈተ ይላል። እና አይኖቻቸው ተከፈቱ። የትኛው አይኖቻቸው ነው የተከፈቱት? የህሊናቸው አይን። በጣም ጥሩ መልሰዋል። እንግዲህ ይሄ ፊዚካል አይናቸው ነው እንዳንል በዚህ አይነዋ ነው እንግዲህ ሔዋን ሄዳ አየች ይላል አይደል? የዛፉን ፍሬ አየች፣ ጎመጀች፣ መልካም እንደሆነ አየች ነው የሚለው። በዚህ አይናቸው ነው ያዩት። እና ይሄ አይናቸው አይነ ስውራን አልነበሩም። እግዚአብሔር አይነ ስውራን ባልና ሚስት አልፈጠራቸውም። ሙሉ ፊዚካል ነው ፈጠረው እግዚአብሔር፣ የሚያምሩትን ነው ፈጠረው። ሌላው መንፈሳዊ አይን ነው እንዳንል እንግዲህ በኃጢአት የሚከፈት መንፈሳዊ አይን የለም። ሰው ኃጢአት ሲሰራ መንፈሳዊ አይኖቹ አይከፈቱም። የሁለቱም አይኖች ተከፈቱ እያለ የሚያወራው የተፈጥሮ አይን አይደለም፣ መንፈሳዊም አይን አይደለም። ይሄ የተከፈተላቸው አይን የትኛው አይን ነው? የህሊና አይን ይባላል። ምን የሚያደርጉት? መልካሙንና ክፉን የሚለዩበት። የህሊና ህግ እንዴት ይሰራል? ሮሜ ምዕራፍ 2 ከቁጥር 14 እስከ 15 ላይ ህግ የሌላቸው አሕዛብ ከባህሪያቸው የህግን ትእዛዝ ሲያደርጉ ይላል። ከባህሪያቸው የህግን ትእዛዝ ሲያደርጉ። የህሊና ህግ የሚሰራው በባህሪ ህግን በማድረግ ይሰራል። በባህሪያቸው የህግን ትእዛዝ ሲያደርጉ ይላል። እነዚያ ህግ ባይኖራቸውም እንኳ አሕዛቦች ናቸው እነዛ እያለ የሚያወራው ለራሳቸው ህግ ናቸውና እነርሱም ህሊናቸው ሲመሰክርላቸው። ሁለተኛው የህሊና ህግ የሚሰራው በህሊና ምስክርነት ነው። ህሊና የሰው ውስጠኛ ዳኛ ይባላል። አንድ ሰው ስህተት ሲሰራ ህሊናው ይከሰዋል። መልካም ሲሰራ ጥሩ ሰርተሃል ይለዋል ህሊናው። ክፉ ደግሞ ሲሰራ አማኝ ይሁን አይሁን የሰው ልጅ ህሊና ያለው የሰው ልጅ ክፉ ነገር ሰርቶ ሰላም የሚያገኝ የለም። ብዙ ጊዜ ክፉ ነገር የሚሰሩ ሰዎች ሰላም የላቸውም። ክርስቲያኖች ባይሆኑም ሰላም የላቸውም። ለምን? መንፈስ ቅዱስ በውስጣቸው ሆኖ ስለወቀሳቸው አይደለም። በሰው ልጅ ውስጥ እግዚአብሔር ያስቀመጠው ያ ህሊና ዳኛ ሆኖ ስለሚያገለግል ይከሳቸዋል። ከዚህ የተነሳ ሰላም የላቸውም። ራሳቸውን ይኮንናሉ። አንዳንዶች በማይሆን ነገር ውስጥ ይገባሉ። አንዳንዶች ደግሞ ራሳቸውንም የሚያጠፉ ሰዎች አሉ። የህሊናቸውን ክስ ለመሸሽ ራሳቸውን ብዙ ሰዎች ያጠፋሉ። ሶስተኛ በዚህ ቦታ ላይ የሚናገረው ምንድን ነው? ህሊናቸው ሲመሰክርላቸው፣ ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲመካኝ በልባቸው የተጻፈውን የህግ ሥራ ያሳያሉ ይላል። በድንጋይ ጽላት ላይ ለሙሴ ህግ ከመስጠቱ በፊት በሰው ልብ ውስጥ ጽድቅንና ኃጢአትን መለያ አስቀምጧል። እሱም ምንድን ነው? የህሊና ህግ ይባላል። ብዙ ሰው በዚህ ዘመን አይታችሁ ከሆነ የሆነ ጥፋት ሲሰራ በተለይ አማኙ ማህበረሰብ መንፈስ ቅዱስ ወቀሰኝ ይላሉ። ኃጢአት ሲሰሩ መንፈስ ቅዱስ ወቀሰኝ ይላሉ። እና በመንፈስ ቅዱስ ወቀሳና በህሊና ወቀሳ መካከል ያለው ልዩነት ምንድን ነው? የሚሞክራለ? ለመሆኑ መንፈስ ቅዱስ ኃጢአት ስንሰራ
አንተ ኃጢአተኛ ነህ ብሎ ይወቅሳል ወይ ይኮንናል ወይ? ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ጀምሮ እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋልና እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታዩ ነው ይላል። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። ስለ 3 ነገሮች ነው የሚናገረው። መንፈስ ቅዱስ ይመጣል፣ ስለ ኃጢአት በእኔ ስለማያምኑ ይወቅሳል ይላል። መንፈስ ቅዱስ ስለ ኃጢአት የሚወቅሰው ክርስቲያኖችን ወይንም በክርስቶስ አምኖ የዳኑ ሰዎችን ሳይሆን በክርስቶስ ያላመኑ ሰዎችን ነው ስለ ኃጢአት የሚወቅሳቸው። የሚወቀሱበትስ ኃጢአት ምንድን ነው ከተባለ እያንዳንዱ ግለሰብ ስለሰራው ስለ ግል ስህተቶቻቸው አይደለም መንፈስ ቅዱስ የሚወቅሳቸው። ብዙ ጊዜ ይህንን ነገር ሰዎች ይቀላቅሉታል። ጥፋት ሲሰሩ መንፈስ ቅዱስ እየተከታተለ የሚኮንናቸው የሚወቅሳቸው ይመስላቸዋል። ኖ መጽሐፍ ቅዱስ እንደዛ አይደለም የሚለው። ስለ ኃጢአት የሚወቅሰው መንፈስ ቅዱስ የማያምኑ ሰዎችን ነው። ስለ የትኛው ኃጢአት ነው የሚወቅሰው? ስለ አለማመናቸው። ለምን? ኃጢአት በመስቀል ላይ በክርስቶስ ኢየሱስ ሥራ ወግዷል። መቼ? ከዛሬ 2000 ዓመት በፊት እግዚአብሔር የዓለምን ኃጢአት ይቅር ያለው ወይንም ኃጢአት የተወገደው በመስቀል ላይ በክርስቶስ ኢየሱስ ሥራ ነው። ኃጢአት ከተወገደ በኋላ አሁን መንፈስ ቅዱስ የሚወቅሰው የትኛው ኃጢአት ነው? ያለማመን ኃጢአት ነው። ሰዎች ከመስቀል በኋላ ጌታ ኢየሱስ ክርስቶስ ከሞተ ከተነሳ በኋላ ወደ ሲኦል የሚሄዱት ወይንም ወደ ፍርድ የሚመጡት ኃጢአታቸው ስላልተሰረዘ ወይንም ለኃጢአታቸው ዋጋ ስላልተከፈለ ሳይሆን የተከፈለላቸውን ዋጋ ባለማመናቸው ነው። በክርስቶስ ኢየሱስ ባለማመናቸው ያለማመን ኃጢአት ያ ነው ሰዎችን ወደ ፍርድ የሚያመጣው። የዚህ ዓለም ገዢ ከውድቀት በፊት አዳም ነበር። አዳምን እንግዲህ ግዛት ብሎ ነው እግዚአብሔር ምድርን የሰጠው። ዓለምን ግዟት፣ ሙሏት፣ ተቆጣጠሯት ብሎ ነው የሰጠው። በገዛ ፈቃዱ በሴጣን ሲታለል የተሰጠውን ስልጣን ለሴጣን አሳልፈው ሰጠው። ሴጣን የዓለም ገዢ የሆነው ከውድቀት በኋላ ነው። ከአዳም ውድቀት ጀምሮ እስከ መስቀል ድረስ የዓለም ገዢ ነበረ ሴጣን። ከመስቀል በኋላ አሁን ገዢነቱ ተገፏል፣ ስልጣኑ ተገፏል። አሁን ስልጣኑ ያለው ለእኔና ለእናንተ ነው ተሰጠን። ጌታ ኢየሱስ ክርስቶስ ምን አለ? ግንጡንና እባቡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ይላል። አሁን ከመስቀል በኋላ ባለስልጣን ሴጣን አይደለም። ባለስልጣን በክርስቶስ ኢየሱስ ያመኑ ሰዎች ናቸው። ኃይለኛውን ሳያስር ወደ ቤቱ ገብቶ ቤቱን የሚበዘብዝ ማን ነው የተባለው ከመስቀል በፊት ነው። ከመስቀል በኋላ ኃይለኛ ሴጣን አይደለም። ኃይለኛ አንተ ነህ፣ ኃይለኛ አንቺ ነሽ። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ የሚያምኑ ናቸው ኃይለኞች። በክርስቶስ ኢየሱስ ያመኑ ናቸው አሸናፊዎች፣ ባለስልጣኖች እነሱ ናቸው። አማኞች ኃጢአት ሲሰሩ የሚወቅሳቸው ሕሊናቸው ነው እንጂ መንፈስ ቅዱስ አይደለም። መንፈስ ቅዱስ ጥፋት ስለሰሩ ኃጢአት ስለሰሩ አማኞችን ስለ ኃጢአታቸው አይወቅሳቸውም። ስለ ኃጢአታቸው አይወቅሳቸውም ሲባል ኃጢአት ሲሰሩ ልክ ናችሁ ብሎ ያበረታታቸዋል ማለት አይደለም። አማኞች ኃጢአትን ሲሰሩ መንፈስ ቅዱስ ያዝናል። ኤፌሶን ምዕራፍ 4 ከቁጥር 30 ላይ ተጽፏል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ምን በማድረግ ነው? በዛ ክፍል ላይ ስታነቡ ክፋትን በመናገር በልባችን ውስጥ ክፉ ሐሳቦች፣ ክፉ ንግግሮች፣ እነዚህ ነገሮች ያልተሰጡንን ነገሮች ስናደርግ መንፈስ ቅዱስ ያዝናል። ከማንነታችን ውጭ የሆኑ ነገሮችን ስንፈጽም በውስጣችን ያለው መንፈስ ቅዱስ ያዝናል። ያዝናል ማለት ይኮንናል ማለት አይደለም። ማዘንና መኮነን፣ ማዘንና ኃጢአተኛ ነህ ብሎ መውቀስ አንድ አይደለም። መንፈስ ቅዱስ እንዴት አድርጎ ቅዱሳንን ስለ ጽድቅ እንደሚወቅሳቸው በዝርዝር ቀጥለን እንመለከታለን። መንፈስ ቅዱስ አማኞችን ስለ ጽድቅ ያሳስባቸዋል። እንዴት አድርጎ? የክርስቶስን ጽድቅ ተቀባይነት በማረጋገጥ ያሳስባቸዋል። ኢየሱስ ምን አለ?
ስለ ጽድቅም አለ ወደ አብ ስለሚሄድ አለ። ወደ አብ ስለሚሄድ ማለቱ በምድር ላይ የፈጸመውን የማዳን ሥራ በአብ ዘንድ ሙሉ በሙሉ ተቀባይነት ማግኘቱን ያሳያል። መንፈስ ቅዱስ አማኙን የሚያሳምነው በክርስቶስ ሥራ በአብ ፊት ጻድቅ መሆኑን፣ ሙሉ መሆኑን፣ ብቁ መሆኑን በማረጋገጥ ነው። አያችሁ፣ ይህ ደግሞ ወቀሳ ሳይሆን የማንነት ማረጋገጫ ነው። በክርስቶስ ኢየሱስ ያገኘነውን ማንነት መንፈስ ቅዱስ ምን ያደርጋል? ይመሰክርልናል፣ ያረጋግጥልናል። የክርስቶስ ጽድቅ ጽድቃችን እንደሆነ፣ የክርስቶስ ጽድቅ በቂያችን እንደሆነ፣ ሙሉ እንደሆነ መንፈስ ቅዱስ ምን ያደርጋል? ማረጋገጫ ይሰጠናል። ሁለተኛው መንፈስ ቅዱስ እንዴት አድርጎ ነው ቅዱሳንን የሚወቅሳቸው ከተባለ ከራስ ጽድቅ በማላቀቅ፣ ይሄ ሰልፍ ራይቸስነስ የሚባለው ከራስ ጽድቅ በማላቀቅ ይወቅሳቸዋል። ብዙ ጊዜ አማኞች በስራቸው፣ በጸሎታቸው ወይንም በደግነታቸው ጻድቅ ለመሆን ይሞክራሉ። መልካም ስራዎችን በመስራት ሕግን በመጠበቅ ጻድቅ ለመሆን ይሞክራሉ። በዚህ ጊዜ መንፈስ ቅዱስ ስለ ጽድቅ ይወቅሰናል። መንፈስ ቅዱስ ስለ ጽድቅ የሚወቅሰን እውነተኛ ጽድቅ ከእኛ ጥረት ሳይሆን ከእግዚአብሔር የተሰጠን ስጦታ መሆኑን እንድንረዳ በማድረግ ይወቅሰናል። ጽድቅ ስጦታ እንጂ የሥራ ሽልማት ወይንም ደሞዝ እንዳልሆነ ከቃሉ እንድንረዳ በማድረግ ቃሉን ያበራልናል። በአዲስ ኪዳን ከመስቀል በኋላ ጽድቅ በፍለጋ አይገኝም። ጽድቅ በመልካም ሥራ አይገኝም። ጽድቅ በእምነት ብቻ ይገኛል፣ የእግዚአብሔር ስጦታ ነው ብሎ መንፈስ ቅዱስ ያንን ነገር ያስረዳናል። ሦስተኛው መንፈስ ቅዱስ አማኞችን እንዴት አድርጎ ይወቅሳቸዋል የሚለው እንደ ጻድቅ እንድንመላለስ ማንነታችንን በማስታወስ ይወቅሰናል። የጽድቅ ማንነት በውስጣችን አለ። በክርስቶስ ኢየሱስ አምናችሁ የዳናችሁ ሰዎች 100% ጻድቃን ናችሁ። በኢየሱስ ክርስቶስ ያገኛችሁት ጽድቅ የማይሻሻል ጽድቅ ነው፣ የማይለወጥ ጽድቅ ነው፣ የማያድግ ጽድቅ ነው። 40 ቀን ጾም ጸሎት ስለገባ ጽድቅህን አታሳድገውም። የ21 ቀን ጾም ጸሎት ስለገባ የበለጠ ጻድቅ አትሆንም። በክርስቶስ ኢየሱስ በማመን ጻድቅ ከሆናችሁት በላይ ምንም አይነት ነገር መንፈሳዊ ነገሮችን፣ ሃይማኖታዊ ስራዎችን ሰርታችሁ ጻድቅ አትሆኑም። በክርስቶስ ኢየሱስ አምናችሁ እግዚአብሔር በፊቱ ጀስቲፋይ ሲያደርጋችሁ፣ በፊቱ ትክክል ናችሁ ብሎ እግዚአብሔር ጻድቅ ነህ ብሎ ዲክሌር ሲያደርግልህ፣ እግዚአብሔር ሲያውጅልህ፣ ያ እወጃ ሙሉ እወጃ ነው፣ ጎደሎ እወጃ አይደለም። እግዚአብሔር ጀምሮ አንተን ፈጽም አላለም። ደህንነት በክርስቶስ ሥራ ተጀምሮ በእኛ የሚፈጸም አይደለም። ድነታችሁን ፈጽሙ የሚለው እሱ በአውዱ በኮንቴክስቱ መሰረት ለወደፊት በሰፊው እንተነትናለን። አማርኛ ነው ድነታችሁን ፈጽሙ ያለው፣ ጳውሎስ አላለም። ፈጽሙ የተባለውን ደግሞ ከሥራ ጋር ያገናኙት ሰባኪዎቻችን ናቸው። መጽሐፍ ቅዱስ እንደዛ አይልም። ለማንኛውም እንደ ጻድቅ እንድንመላለስ መንፈስ ቅዱስ ማንነታችንን በማስታወስ ምን ያደርገናል? ይወቅሰናል። መንፈስ ቅዱስ አማኞችን ስለ ጽድቅ የሚወቅሰው ጻድቅ ስለሆናችሁ እንደ ጻድቅ ተመላለሱ በሚል መርህ ነው። አያችሁ፣ ጻድቅ ነህ፣ ጻድቅ ተደርገሃል። በክርስቶስ ኢየሱስ ምንድነህ? ጻድቅ ነህ። ስለዚህ በዛ ማንነት በዛ ተፈጥሮ እንድንመላለስ ጸጋው ያስተምረናል። ቲቶ ምዕራፍ 2 ላይ የተጻፈውም ለዛ ነው። ጸጋው ያስተምረናል። ዓለማዊ ምኞትን ክደን በጽድቅ ሕይወት እንድንመላለስ፣ በተካፈልነው ማንነት እንድንመላለስ የእግዚአብሔር ጸጋ አስተማሪያችን ነው። መንፈስ ቅዱስ ማለት ነው። የእግዚአብሔር ጸጋ ያስተምረናል። በውስጣችን ያለው መንፈስ ቅዱስ እሱ በማንነታችን በተካፈልነው ማንነታችን በዛ እንድንመላለስ ምን ያደርገናል? ያርመናል፣ ያስተምረናል፣ ይመረናል፣ ይመክረናል። ዓለምን ወይንም በክርስቶስ ኢየሱስ ያላመኑ ሰዎችን መንፈስ ቅዱስ ጻድቅ አይደለም ብሎ ይወቅሳቸዋል። ያመኑትን ደግሞ ጻድቅ መሆንህን አትርሳ ብሎ ያሳስበዋል። መንፈስ ቅዱስ የሚወቅሰን ከጥፋተኝነት ስሜት ነፃ ሊያውጣን እንጂ ኩነኔ እንዲሰማን አይደለም። ኩነኔ ከተሰማ ሕሊና ነው እንጂ መንፈስ ቅዱስ አይደለም። ስለዚህ የመንፈስ ቅዱስን ወቀሳና የሕሊናን ወቀሳ
ለይተን ማወቅ ያስፈልጋል። መጽሐፍ ቅዱስ የሚናገርላቸው ሶስተኛው ቡድን የእግዚአብሔር ቤተ ክርስቲያን፣ በሌላ አማርኛ አማኞች፣ በሌላ አማርኛ አዲስ ፍጥረት፣ በሌላ አማርኛ ክርስቲያኖች፣ በክርስቶስ ኢየሱስ አምኖ የዳኑ ሰዎች። ኤፌሶን ምዕራፍ 2 ከቁጥር 14 ላይ እንደዚህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋህደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከላቸው ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው ይላል። ከአይሁድም ከአሕዛብም በክርስቶስ ኢየሱስ በማመን አዲስ ፍጥረት የሆነ ቡድን ቤተ ክርስቲያን ይባላል። ቤተ ክርስቲያን በግሪክ ቋንቋ ኤክሌሽያ ነው። ኤክሌሽያ ማለት በአንድ የበላይ አካል ለአንድ ዓላማ ተጠርቶ የወጣ ማህበር ወይንም ጉባኤ ማለት ነው። እግዚአብሔር ለራሱ ዓላማ ከኃጢአት ከዓለም በክርስቶስ ኢየሱስ ሞትና ትንሣኤ ጠርቶ ያመጣው ጉባኤ ማህበር ያ ቤተ ክርስቲያን ይባላል። ቤተ ክርስቲያን አይሁድም አይደለችም፣ አሕዛብም አይደለችም፣ አዲስ ፍጥረት ናት። ቤተ ክርስቲያን የክርስቶስ አካል ናት። ቤተ ክርስቲያን የክርስቶስ ሙሽራ ናት። ቤተ ክርስቲያን የእግዚአብሔር ቤተ መቅደስ ናት። በአሮጌው ኪዳን ዘመን የእግዚአብሔር ማደሪያ መገናኛ ድንኳን ነበረ፣ በእጅ የተሰራ ቤተ መቅደስ ነበረ። አሁን ግን ከመስቀል በኋላ ያ ቤተ መቅደስ ወይንም ያ መገናኛ ድንኳን ሰውነታችን ነው። ቤተ መቅደሱ እኛ ነን። ስጋችን የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። በስጋችሁ እግዚአብሔርን አክብሩ በዋጋ ተገዝታችኋልና ይላል። የእግዚአብሔር ቤተ ክርስቲያን ስንል ህንፃ አይደለም። አንዳንድ ሰዎች ቤተ ክርስቲያን ሲባል ህንፃ ይመስላችኋል። ድንኳንም ይሁን ሸራም ይሁን የተከራየነው መጋዘንም ይሁን በገንዘባችንም የገነባነው ትልቅ ፎቅም ይሁን ህንፃው ቤተ ክርስቲያን አይደለም። ህንፃና ቤተ ክርስቲያን አንድ አይደለም። ህንፃ የቅዱሳን መሰብሰቢያ አዳራሽ ነው፣ የአምልኮ አዳራሽ ነው የሚባለው። ህንፃ ቤተ ክርስቲያን አይደለም። ቤተ ክርስቲያን ማን ነው? በክርስቶስ ሞትና ትንሣኤ ከጨለማ ከሞት ወደሚደነቅ ብርሃን የተጠሩ የንጉሥ ካህናት የተደረጉ የእግዚአብሔር ልጆች ናቸው። ጴጥሮስ ምዕራፍ 2 ከቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ቤተ ክርስቲያን ለርስቱ የተለየች ናት። ቤተ ክርስቲያን በሙሴ ሕግ አትመራም ስንል ቤተ ክርስቲያን ሕግ አልባ ናት ማለት አይደለም። ቤተ ክርስቲያን የራሷ የሆነ ሕግ አላት። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 21 ላይ ጳውሎስ እንደዚህ ይላል፣ ሕግ የሌላቸውን ይጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንሁ ይላል። የክርስቶስ ሕግ ለቤተ ክርስቲያን የተሰጠ የፍቅር ሕግ ነው። የክርስቶስ ሕግ ምን አይነት ሕግ ነው? የፍቅር ሕግ ነው። ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 ላይ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ይላል። ያ አዲስ ትእዛዝ ምን አይነት ትእዛዝ ነው? አስራት ክፈል የሚል ትእዛዝ አይደለም። ምን አይነት ትእዛዝ ነው? እርስ በርሳችሁ ተዋደዱ የሚል ትእዛዝ ነው። በሌላ አማርኛ የፍቅር ሕግ ነው የተሰጣት ቤተ ክርስቲያን። የፍቅር ሕግ የሚሰራው እግዚአብሔር በልባችን በጸጋው አማካይነት ፍቅሩን በልባችን ስላፈሰሰው ነው። ሮሜ ምዕራፍ 5 ከቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። የእግዚአብሔር ፍቅር በልባችን ፈሷል። ኦልሬዲ ጌታ ሆይ ፍቅርን ስጠኝ ብለን መጸለይ የለብንም። ኦልሬዲ ፍቅሩ በልባችን ውስጥ ፈሷል። የእግዚአብሔር ፍቅር በእኛ ውስጥ አለ። የእግዚአብሔር ፍቅር በልብ ውስጥ አለ። አይምሯችን በእግዚአብሔር ቃል በማደስ ምን እንደተቀበልን መረዳት እንጂ የሚያስፈልገን የተቀበልነውን ነገር መልሰን ለመቀበል እግዚአብሔር መጠየቅ የለብንም። መንፈስ ቅዱስን ተቀብለናል፣ ጸጋውን ተቀብለናል፣ የእግዚአብሔርን ፍቅር ተካፍለናል። ይህ አይደንቲቲያችን ነው። የመንፈስ ቅዱስ ማደሪያ ተደርገናል። ለወደፊት ምናምን አይደለም። አሁኑን ኦልሬዲ በክርስቶስ አምናችሁ የዳናችሁ ሰዎች የመንፈስ ቅዱስ ማደሪያዎች ናችሁ።
የእግዚአብሔር ፍቅር በእናንተ ውስጥ ፈሷል ኦልሬዲ። ይሄ የእግዚአብሔር ፍቅር እርስ በርሳችን እንድንዋደድ መሰረታችን ነው። ሌሎችን የምንወደው እግዚአብሔር በልባችን በመንፈስ ቅዱስ አማካይነት ባፈሰሰው ፍቅር ከዛ ላይ መነሻ አድርገን ከዛ ላይ መሰረት አድርገን ከዛ ተነስተን እርስ በርሳችን እንዋደዳለን። ይህ ፍቅር የሚመነጨው እግዚአብሔር አስቀድሞ ለእኛ ካለው ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 19 ላይ እርሱ አስቀድሞ ወዶናልና እኛም እንወዷለን ይላል። እርሱ ማን ነው? እግዚአብሔር ነው። አስቀድሞ ወዶናልና። አስቀድሞ የወደደን ማን ነው? እግዚአብሔር ነው። እኛ አይደለም የወደድ ነው። የቀድሞውን ፍቅርን ትተሃል የሚባለው ቸርች መሄድ ማቆም ማለት አይደለም። እግዚአብሔር እኛን የወደደበት ፍቅር ነው የቀድሞ ፍቅር፣ የመጀመሪያው ፍቅር። እርሱ አስቀድሞ ወዶናልና እኛም እንወደዋለን። እውነተኛ የፍቅር ምንጭ እግዚአብሔር ነው። እኛም ለሌሎች ያለን ፍቅር የሚመነጨው ከዚሁ ከእግዚአብሔር ፍቅር ነው።